ያለሽ አንዴ እሷ በተናገረችው ነገር በነገራችን ላይ እኛ ይሄንን ጥያቄ ስንጠይቃችሁ የምትመልሱ መልስ ብዙ ጊዜ ከክርስቶስ ጋር አገናኝተው ነውና ኦኬ እናንተን አምላክ በዛ መንገድ አገናኝታችሁት ከሆነ አንደኛ ቀጥታ ከቁርአናችሁ ጋር ትጋጫላችሁ። ሁለተኛ እኛ አምላክ የተወሰነ ነው፣ በቦታ የተወሰነ ነው፣ በቦታ የሚካበብ ነው፣ በሰዎች አይን ሁሉ መካበብ የሚችል ነው፣ የተገደበ ነው በቦታ ብለን አናምንም። ክርስቶስ ኢየሱስ በስጋ ተገልጧል። ክርስቶስ ኢየሱስ ሰው ሆኗል። ከድንግል ስጋና ነፍስ ነስቶ ሰው ሆኗል ማለት ነው። ሃይማኖተ አበው ምዕራፍ 112 ቁጥር 18 ላይ ምን ይላል መሰላችሁ? እርሱ በልዕልና ያለ ሲሆን ይላል። ሉክ እርሱ በልዕልና ያለ ሲሆን በአምላክነቱ በአራቱ ማዕዘን ያለ ነው። ዩሲ በአምላክነቱ በመለኮቱ ክርስቶስ በአራቱ ማዕዘን በሁሉም የመላ ነው። ቦታም አይወስነውም። በደንብ አድምጡ። ቦታም አይወስነውም። ነገር ግን ያለ ዘርአ ብእሲ አምላክን በወለደች መለወጥ በሌለበት በእመቤታችን በድንግል ማርያም ማኅፀን ተወሰነ። ሰው ሲሆን ማለት ነው። በግብረ መንፈስ ቅዱስ ከእርሷ ነፍስና ስጋ ነስቶ ሰው ሆነ። ፔሬድ። የኛ እምነት ይሄ ነው። እናንተን ታምናላችሁ። ስለ ክርስቶስ ስትናገሩ አላህን አመሳስላችሁ ስትናገሩ ይሄን ነው ትናገሩለታላችሁ። ይሄው ክርስቶስ በአምላክነቱ በመለኮቱ አይወሰንም፣ በሁሉ የሞላ ነው። የትኛውም ቦታ ላይ አይወስነውም። የእናንተ አምላክ ግን ከአርሽ በላይ ተወስኗል ብላችሁ ታምናላችሁ። አይታችኋል። አንድ አካል ደግሞ በቦታ የሚወሰን ከሆነ ያለምንም ማቅማማት ፍጡር እንደሆነ አስረግጠን ልናውቅ ይገባል። የሙስሊሞች አምላክ ማለት ነው። አቅለኛዋ ቀጥይ። እሺ እኔ ለጥያቄ ነው የገባሁት፣ ግን አሁን ሰታፋ ምናምን ስትኖሩ ነበረ ማለት ነው። አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑ በሲር ይላል ማለት ነው በቁርአኑ። እሱን የሚመስል ፍጡር የለም። ፍጡራንን በፍጹም ከመህሉቃት በፍጹም አይመሳሰልም ማለት ነው አላህ ሱብሓነሁ ወተዓላ። እንደገና ሲቀጥል አላህ ይሮጣል ስንል መሮጥ ነው አይደለ? እስኪ ከዚህ ምሳሌ ልስጣችሁ ማለት ነው። አላህ ሱብሓነሁ ወተዓላ ይሮጣል ስንል አንድ ባሪያ ወደሱ አንድ ስንዝር በተራመደ ቁጥር እሱ ደግሞ በክንዱ እጥፍ ይቀርበዋል። አቅለኛው ወደ ባሪያው አንድ እግር ሲራመድ አቅለኛው ቆይ አልጠየቅንም እኮ እሱ አላህ ያለው ብለሽ ነው የምታምኚው? አርረሕማኑ ዐለል ዐርሽ እስተዋ፣ አላህ ከአርሽ በላይ ነው። እኔ ስለ እስልምና ብዙ እውቀት የለኝም፣ ግን ልንገርህ። ቆይ በምኑ ነው ከአርሽ በላይ ያለው? ከአርሽ በላይ ያለው ያው በዛ ነው የተደራጀው። ነገር ግን ስልጣኑ በሁሉም ቦታ ነው። በዛ የተደላደለው ምኑ ነው? ያኔ በዛ የተደላደለው በስም ያኔ አያዘኝም። በሱ የተደላደለው በሱ ነው። ኦኬ አላህ አካላቶች አሉት የሉትም? አላህ ሱብሓነሁ ወተዓላ እንግዲህ አደም አለይሂ ሰላም በሁለት እጁ እንደፈጠረው ነግሮናል። እንደገና ደግሞ እግርም እንዳለው ሁለት እግሮች እንዳሉት ነግሮናል። ነገር ግን በፍጹም ፍጡራንን አይመስልም፣ አምሳያ የለውም። መልካም እሺ። ሁለት እግር ማለት ምን ማለት? እግር ማለት ምን ማለት ነው? እግር ማለት የሰዎች እግር እንደምታቀኝ እግር ነው። የአላህ ሱብሓነሁ ወተዓላ ግን አምሳያ በፍጹም የለኝም ብሏል። አምሳያ ፍጹም ደግሞ ሊስን እግር ማለት ምን ማለት ነው? ለምን ታመሳስያለሽ? እግር አለው ብለሽ እግር እያልሽብኝ እኮ ነው። እግር አለው እግር ይኖራው እንጂ ፍጡራንን አይመስልም። አሁን ባለፈው ታመሳስያለሽ እግር አለው ብለሽ እንደ ራጮቹ እንደዛ ስትል ነበር። ነገር ያለ ሱብሃንአሁ ወተዓላ ይሮጣል ስንል እኛ ወደሱ ወደኛ ይሮጣል ስንባል አንተ ወደ አምላክ በሩጫ አይደለም ማለት ነው። አዳምጪ እንዴ አላህ ይወርዳል አለ ከሌሊቱ አንድ ሶስተኛ ናው ሜዲቴሽን አንቺና ቀስ ብለሽ መልሺ። ያ አቅለኛው አረጋ ብለሽ መልሺ። ሚውት አድርጌሻለሁ። በጣም ስጮሂና ላለመጮህ ሞክሪ። ቀስ ብለሽ አውሪ። ቀጥ አቅለኛው ባይዘይ በአቂዳሽ ደግሞ አቅል አይፈቀድም። እንዴት ነው አቅለኛው ብለሽ የመጣሽው? ሜዲቴሽን አንቺ ሚውት ሆነሻል። አቅለኛው እሺ ሰዓት ስለሌለኝ ነው ስለሚጠሩኝ ነው ማለት ነው። ቶሎ መጨረስ ስለፈለኩ ቀስ በይና የጠየኩሽን ከሰማሽ ከሌሊቱ አንድ ሶስተኛ ይወርዳል ብለሽ ታምኛለሽ? አምናለሁ። ኦኬ በእግሩ ነው የሚወርደው አይደለም? እሱን እንዴት ይውረድ እንዴት አናውቅ። ምክንያቱም እሱ ያሻውን የፈለገውን ሰሪ ነው የገለጸልንን ብቻ ነው እኛ ተከተለን የምንሄደው እንጂ ያልገለጸልንን አናወጣምም። እንደገና ደግሞ የገለጸልንንም አንተውም ማለት ነው። ኦኬ
የሚወርድና ማይወርድ አካል አለው ወይንስ ሁሉም አካላቱ ይወርዳሉ? እንደዚህ እሱም ይወርዳል እንጂ እንደ አካል አለው አካሉ ይወርዳል አልተባለም። አካሉ ያለ ሱብሃነሁ ወተዓላ ምን እንደ ፍጡራንንም አይመስልም አይታወቅም። እጁ አካሉ ነው አይደለም? እጅ ኑረው እንጂ ፍጡራንን አይመስልም። አሁን ነገርኩህ። ቆይ አቅለኛዋ እኔ ማንን ይመስላል ብዬ ጠይቀሻለሁ ወይንስ እጅ አለው የለውም ብዬ ነው የጠየቁሽ? እጅ አለው እኮ ለምንድነው ድጋሚ የምጠይቀሽ? እጅ አለው ተባልካ ፍጡራን በፍጹም አይመስልም አይታወቅም። ከዚህ ጥያቄ ወጣ ጎበዝ። እሺ አላህ ሱብሃነሁ ወተዓላ እግር አለው እጆች አሉት። እጆችና እግሮች አሉት። ነገር ግን በፍጹም ፍጡራንን አይመስልም። ጎበዝ። እሺ አንዳንድ አይሮጥም ይሮጣልም ሲባል አዳምጪ ፕሊስ። ያልጠየቅሽውን አትመልሺ። እሺ እኔ አሁን ጥያቄ አለኝ። ያኔ ተረጋጊ። ቆይ አዳምጪ ፕሊስ። አዳምጪ። እግሩ ባት አለው አይደለ? አዎ ኦኬ። እግሩ ባት አለው። እጆቹም ጣቶች አሉት አይደል? አዎ። ስንት እጅ ነው ያለው? ሁለት እጅ። ስንት እግር ነው ያለው? ሁለት እግር። ለምንድን ነው ከፍጡር ጋር አላህ የምታመሳስዩ? እኔ እኮ ለዚህ እኮ ነው አንተ ለምንድን ነው ፍጡራን ማወጣው ነገር? አንቺ ከፍጡር ጋር አላህን ለምን ታመሳስያለሽ? ሁለት እግር አለኝ እኔም እሱም ሁለት እግር አለው። ሁለት እጅ አለኝ እሱም ሁለት እጅ አለው። ስላለው አላህ ሱብሃነሁ ወተዓላ አምስት ጣት አለኝ እሱም አምስት ጣት አለው። ለምን ነው ታመሳስዩ? እፎይ አንዴ ስማኝ። ያኔ ይሄ እኮ አልሸነፍ በይነትና ወይም ደግሞ ፖለቲካ አይደለም። ይሄ ያንተን ፈጣሪ ያዘዘህን ነው የምትከተለው። እኔ ፈጣሪ ያዘዘንን ነው ሰ አላህ ደግሞ ካዘዘ ተዘረ ፍጡራንን አልመስልም ካለ አንተ ደግሞ ግድ ትመስላለህ ነው እኮ የምትለው። እንደዛ ይሄ እኮ ፖለቲካ አይደለም። እኔ እኮ አላመሳሰልኩም። ሳላመሳስል ሁለት እጅ አለው፣ ጣቶች አሉት፣ ሁለት እግር አለው፣ እግሩ ባት አለው ብለሽ እኔ ያለኝን ላላህ ሰጠሽው። አይ ለዚህ እኮ ነው አንተ ፖለቲካ ረከመ አላህ ያዘዘውን አንተ ደግሞ አይሆንም። ለምንድን ነው እንደዚህ ሰውን ካልመሰለ? እፎይ መጀመሪያ ስላላህ መጠየቅ ፖለቲካ ነው እንዴ? አቅለኛው ምን ሆነሽ ነው? አይደለም እኔ እየነገርኩት እሱ ደግሞ እንደዚህ ከሆነ እንደዚህ ነው። ያኔ ሁለት እግር ስላለው ፍጡራን ነው አለሱ። ነገር ግን አላህ ደግሞ ፈጣሪ ደግሞ እሱ የተናገረው ነው። ራስሽ በተናገርሽ ነው። እንዴት እንዳመሳሰልሽ እሺ እኔ ተናገርኩ እንጂ ያኔ ፍጡር ይመስላል አልወጣኝ። ፍጡር ይመስላል አላለም። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። እንዴት እንዳስመሰልሽው ልንገርሽ። የማይመሳሰለው በቁጥር ነው ወይስ በፈንክሽን ነው? በጥቅሙ ነው የማይመሳሰለው። እግሩ ለምሳሌ የማይመሳሰለው በቁጥር ነው ወይስ በምንድን ነው? በፍጡራን አይመስልም። ፍጡራን በፍጹም አይመስልም። በምን እንደሚመሳሰል በምን እንደማይመሳሰል እዛ ላይ ቢገለጥ እኮ ነው የምታወዳድረውና የምናወዳድረው። ስለዚህ እግር እንዳለው እንጂ ምን እንደሚመስል በምን ከፍጡራኖች እንደማይመሳሰል ብቻ ነው የተገለጸልን። እሱ ደግሞ የፈለገውን ይገልጻል፣ የፈለገውን ደግሞ ይይዛል ማለት ነው። ሁሉንም የማረጋገም አለ እኮ እየጠየቅሽ እኮ ነው። በምንም ነገር ነው የማይመሳሰለው። አይዋ ስንት እግር አለሽ አንቺ? ሁለት እግር አለኝ። አላህ ሱብሃነሁ ወተዓላም ሁለት እግር አለው። ነገር ግን መህሉቃትን ይመስላል ማለት አይደለም። እሱ አልመስልም ብሎ ተናግሯል። አይ በቃ አንቺ ነሽ አልመስልም የሚለው እኮ ይኸውልሽ፣ አንዴ ቆይ አልመስልም የሚለው ቃል ምን ጊዜ መሆን ያለበት በተግባር ነው እንጂ በቃል ብቻ አይደለም። አንቺም ሁለት እግር አለሽ፣ አላህም ሁለት እግር አለው። ተመሳሰላችሁ በቁጥር ኖ ማተር። የእሱ ትልቅ ሊሆን ይችላል፣ በጣም ረጃጅም ሊሆን ይችላል፣ ወፍራም ሊሆን ይችላል፣ አንቺን በብዙ የሚበልጥሽ ሊሆን ይችላል። ችግር የለውም፣ እሱ ማተር አያደርግም። አትሊስት ግን አንድ ቢያንስ የተመሳሰላችሁበት ነገር አለ። ምንድነው? እሱን ቁጥር በቁጥር ተመሳስላችኋል። ሁለት እግር አለሽ። እኔ እኮ ለምንድን ነው የምትገምተው? እሱ የፈለገውን መሆን ይችላል፣ ያሻውን መሆን ይችላል፣ ትልቅ ሊሆን ይችላል፣ ምን ሊሆን ይችላል። በምን ታውቃለህ? ሊሆን ይችላል። ኦኬ ችግር የለውም። እንደዚህ የምትሉት በምን ታውቃላችሁ? እሱ ያሻውን መሆን ይችላል። እፎይ ደግሞ ያኔ አላህ ይሮጣል ሲባል ባለፈው እንደርሴናል አልክ። እንደሱ መባል ይፈቀድ? አሁን በአንተ እምነት እንደዚህ መሳረቅ ይፈቀድ አይፈቀድም? ያኔ አምላካችን እኛ ወደ እሱ ስንራመድ እሱ ደግሞ በሩጫ ወደኛ ይመጣል። ግራሱ ስትሄድ በሩጫ አይደለም። ቆይ አቅለኛ ኡስታዝሽ እኮ ካንቺ የተሻለ መልሶታል እኮ ይሮጣል ብሎ። ሌላም እናሳይሻለን። ትልልቅ ኡስታዞች ይህንን ተጠይቀው አዎ አላህ ይሮጣል
እንዴት ነው የሚሮጠው ግን አናውቅም ያሉ ሌሎች ምስታዞችም እናሰማሻለን። ቪዲዮ ከፈለሽ ከነሱ ስለማበልጭ መስጊድ ላይ ሲያስተምሩ። ዋናው ነገር ግን ምንድነው እሱ በደንብ አስተውሉ። አካላትን እንዳለ ከሰጡ በኋላ የማንንም አይመስልም፣ ብዙም አያስኬድ አይደለም። እኛ በደንብ አስተውሉ ክርስቲያኖች። እኛ ቁጥር እንኳን ስንሰጥ እንጠነቀቃለን። 1 2 3 ተብሎ ፈጣሪን በእነኚህ ኢጅማ በሆነ ስምምነት በሆነ ቁጥር ኤግዛክት ሪፕሬዘንት ያደርጋል ብለን አናምንም። አንድ ብለህ ይህን ከኔ ጋር ራሱ ማመሳሰል አይቻልም። እኔ አንድ እባላለሁ እሱም እንደኔ የተገጣጠመ ፈጣሪ እንደዚህ ያለ ምናምን ብለን አናምንም። እነሱ ካዳ እግር ያለው 2 እግር ባት ያለው ማይታወቅ ስንት ባት እንደሆነ እንግዲህ 2 እግር ያለው እግሩ ላይ ባት አለ አለችን አቅለኛዋ። ባቶቹ ግን ስንት እንደሆኑ አይታወቁም። ይታወቃሉ እንደ አቅለኛዋ ያለ እግር ባት ይታወቃል ስንት እንደሆነ አይታወቅም። እንግዲህ አስቢው እስኪ 2 እግር አለው ባቱ ብዛት ግን አይታወቅም። 1 ባት ሊሆን ይችላል፣ ቢሊየን ባት ሊኖረው ይችላል 2 እግር ላይ። እሺ እንደዚህ ማለት አትችልም። እፎይ 1 እግር ሊኖረው ይችላል፣ 2 3 ባት ሊኖረው ይችላል አትችልም። ምክንያቱም እሱ ብቻ ነው የሚያውቀው። አልተገለጸም። ያልተገለጸ ነገር መገመት በሃይማኖታቸው ሲፈቀዳል እንዴ? መገመት አይቻልም። የለም ካለ የለም ነው። በግምት 2 እግር ስላለው ይሄ ይኖረዋል። ይሄ እኮ መገመት አይቻልም። ሃይማኖት እኮ ነው። አቅለኛዋ ችግር የለውም። አንድ ቀለል ያለ ጥያቄ ልጠይቅሽ። አላህ ያለው አካል የተሟላ አካል አለው ብለሽ ታምኛለሽ? አልተገለጸም። ሳይገለጽ እንዴት ነው የምናውቀው? ቴንክ ዩ በቃ። ስለዚህ ጎዶሎም እሱ ደግሞ ከሙሉ በላይ ሙሉ ነው። ሙሉም ሆኖ ለእኛም ሞልቶናል። አልሐምዱሊላህ። ሙሉ አካል አለው። ያልተገለጸ ነገር እንትን አንልም። ይሄ ቢኖረው ይሄ እንደናንተ ነው። ስለዚህ ሙሉ ነው አልሐምዱሊላህ ያልሽ ውሸት ነው ማለት ነው። አላቅም አልተገለጸም ነው ማለት ያለብሽ። እሺ አሁን ጥያቄን ልጠይቅ። ያኔ እናንተ ትንሽ ወደ ክርክር ተወስዱታላችሁ። ይሄ ሃይማኖት ነው፣ ክርክር አይደለም። ኮሜንተሮች ደግሞ እውነትን ለማወቅ ፈልጉ። እምነት አንዲ ነው፣ እንደ ምግብ ነው በየአይነት ማለት ነው። እና እልክ ተሸነፍነት መሳለቅ ምናምን ሳይኖር እውነትን ለመማር ነው መሞከር ያለባችሁ። በእኛም ቢሆን በእናንተም ማለት ነው። እና ጥያቄ እሱ አቅለኛ እውነት ምንድን ነው እሱ? እውነትማ እንግዲህ ፈጣሪ ማን እንደሆነ እውነት ትክክለኛ ፈጣሪ ማን እንደሆነ ነው። እውነት ራሱ ክርስቶስ ነው፣ ኢየሱስ ነው። እውነት አላህ ነው። ወላሂ ኢየሱስ ነው። ሐቅ ተብሎ የሚጠራው ጥያቄን ልጠይቅ። ሼፎይ የለኝም ትጠይቂያለሽ። ሐቅ ተብሎ የሚጠራው ማን ነው? ኢየሱስ የአላህ ባሪያና መልእክተኛ ነው። ኦኬ፣ አላህን የፈጠረው ራሱ ኢየሱስ ነው። አላህን የፈጠረው አላህ Subhanahu Wa Ta'ala መሐመድን ያለሽ አላህን መሐመድ ፈጠረው። ነገር ግን መሐመድ አላህን ፈጠረ በምናብ መሐመድን ደግሞ ክርስቶስ ኢየሱስን የፈጠረው የሁሉ ፈጣሪ የሁሉ አስገኚ ክርስቶስ ስለሆነ ማለት ነው። እውነት ራሱ ክርስቶስ ነው። መሐመድ መጣና ከጊዜ በኋላ አላህ የሚባለው ነው እውነት አለ። እዚህ ጋር ኢየሱስ ተወልዶ ነው አይደለ? ኢየሱስ ከተወለደ ከሱ በፊት የነበረችው የወለደችው ማን ወለዳት? ያኔ ማርያም አለይሂ ሰላምን ማን ወልደዋት ነው? እናትና አባቷ ወልደዋት ነው። እናትና አባቷ ታዲያ ያኔ ከእግዚአብሔር እኮ በፊት ሆኑ። ምን ማለት ነው? እግዚአብሔር በፊት ሆኑ ከሱ በኋላ ነው እንጂ መውሉቃት ሁሉ ነገር የመጣው ከሱ በፊት የለም። ክርስቶስ በስጋ ከሷ ተወልዷል ነው። ዘመን ተቆጥሮለታል። እሷንም የፈጠራት ያስገኛት ሰማይ ምድርን የፈጠረ ያስገኘ እርሱ ነው። እንግዲህ እኔ አሁን ጥያቄ ልጠይቅ። ይሄ ያኔ አንቺ ቀላል ጥያቄ ልጠይቅሽ። ቁርአን ፍጡር አይደለም አይደለ? ቁርአን ፍጡር ነው ፍጡር አይደለም? ቁርአን ከአላህ የወረደልን የአላህ ከላም ነው። ፍጡር ነው ፍጡር ነው ስትል ፍጡር ነው ወይ? የአላህ ከላም ነው። ከላም አላህ ቁርአን የአላህ ቃል ነው። የአላህ ከላም ፍጡር ነው ፍጡር አይደለም? እዚህ ጋር እኔ እንጃ፣ ግን ፍጡር ስትል አልገባኝም። እኔ ጋር ስትጠይቂ እንዴት አልገባሽም?
ቁርአን ያኔ ፍጡር ነው ስትል እንደኛ ረከ ቁርአን እኮ ከአላህ የወረደልን ነው፣ የአላህ ቃል ነው። እሺ ጥያቄሽን ጠይቂ በቃ። እሺ ያኔ አምላካችሁ ተሰቅሎ ሞቷል ማለት ነው። ያኔ የተሰቀለው በእኛ ኃጢአት ነው ትላላችሁ። እኛ የሰራነው ኃጢአት ምንድነው? እነማን ናቸውስ የገደሉት? ያኔ ገዳዮቹስ ለምን ገደሉት? ለኛስ በምን ኃጢአት ተገደለልን? ኦኬ ክርስቶስ በስጋ የመጣው ለምንድን ነው? እሱ ለእኛ ኃጢአት የተሰቀለው ነው። እነማን ናቸው የሰቀሉትስ? ክርስቶስ ለሁላችን በመስቀል ላይ ለቤዛነት ተሰቅሏል። ተሰቅሎም ሞትን በሞቱ ድል አድርጎ ተነስቷል። በሰው ልጅ ላይ ሞት ተፈርዶ ነበረ። ያንን የሞት ፍርድ ለመሻር በስጋ ተገልጧል። ነቢያትን ሲልክ ከቆየ በኋላ በደንብ አስተውሎ ዕብራውያን ምዕራፍ 1 ላይ እንደሚናገረው ከቁጥር 2 ጀምሮ እስከ 3 እግዚአብሔር በብዙ አይነትና በብዙ ጎዳና አባቶቻችን በነቢያት ሲናገር ከቆየ በኋላ ይላል የዘመኑ መጨረሻ ላይ በልጁ በዚህ ዘመን ተናገረ ይላል። ላከ ነቢያቶችን። ከዛ በኋላ መጨረሻ ላይ ግን ልጁን ላከ። ልጁ መጣ፣ ቃሉ ተገለጠ፣ በስጋ ተገለጠ። ነቢያትን ሲልክ ፍጹም መሆን ስላልቻሉ ትንቢተ ኢሳያስ ኤርሚያስ ምዕራፍ 31 ላይ ከቁጥር 31 ቃል ማለት ነው። ቃል በስጋ መጣ። ቃል ስጋን ተዋህዶ ተገለጠ። የእግዚአብሔር ቃል እርሱ አካላዊ ቃል በስጋ ተገለጠ። አንቺ ለምሳሌ ለሙሐመድ ያላ ቃል መጣ፣ ያ ያላ ቃል ወረቀቱ ቁርአን ላይ አለ ብለሽ ታምኛለሽ አይደለ? የበግ ቆዳ ላይ ያላ ቃል አለ፣ ያ ደግሞ ከለማላ ነው ፍጡር አይደለም ብለሽ ታምኛለሽ። እኛ ደግሞ ምን እናምናለን? አካላዊ ቃል የአብ ልጅ የአብ ቃል የባህሪ ቃሉ እርሱ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 እንደሚናገረው ሁሉ በእርሱ ሆነ፣ ከሆነም እንኳን አንዳች ያለ እርሱ አልሆነም። ዮሐንስ 1 ቁጥር 10 ላይ በዓለም ነበረ ሁሉ ዓለምም እንኳን በእሱ ሆነ ይላል። በዓለም የነበረው ያ ቃል አካላዊ ቃል ሁሉ በእርሱ የሆነው ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ከማርያም በደንብ አስተውይ፣ ስጋና ደምን ነፍስን ተካፍሎ በዛም ቃል ስጋን ተዋህዶ ተገለጠ። የእናንተ ወረቀት ላይ ያላህ ቃል ሰፈረ፣ ፍጡር አይደለም ትሉታላችሁ። እኛ ምን እናምናለን? ያ አካላዊ ቃል ከማርያም ስጋና ደምን ነፍስን ተካፍሎ ስጋን ተዋህዶ ቃል መለኮት በስጋው ተገልጦ የመለኮት ሙላት በስጋው ተገልጦ ተገለጠ። ዛሬ 2000 ዓመት ከማርያም ተወለደ። ስለዚህ ያ ቃል ማርያምን የፈጠረ ነው። ያኔ በመለኮት በስጋ ሲገለጥ በመንፈስ ያለው ነው። ምን አልሽ? ቃጥያኔ ምንድን ነው ያልሽኝ? በስጋ ሲገለጥ በመንፈስ ያለው ነው ያለችው። ግን በስጋ የተገለጠው አንዴ መጀመሪያ የጠየቅሽው ጥያቄ በርከት ያለ ጥያቄ ነው የጠየቅሽው። ግን አንዴ አጠቃሎ ይመልስልሽና ተመሳሳይ ጥያቄ ስለሆነ ማለት ነው አበዛሹ እንጂ ተመሳሳይ ነው። እሱ መልስላት። ስለዚህ በስጋ ክርስቶስ ተገልጧል። አካላዊ ቃል በስጋ ተገልጧል። ስለዚህ የምናየው ክርስቶስ ከማርያም የተወለደው የመለኮት ሙላት በሰውነቱ ያለው እርሱ ፍጹም አምላክ ማርያምንም የፈጠረ ማርያምንም ያስገኘ ነው። በስጋ የተጋፈለው ግን ከሷ ነው። ስጋና ደምን የነሳው ከሷ ነው። ስለዚህ እሷንም የፈጠረ እሷንም ያስገኘ ነው። ለእኛ ለምንድን ነው እሱ የሞተልን የሚለው የሰው ልጅ በአዳም ምክንያት ምን ሞት መጥቶበት ነበር? ሞት ተፈርዶበት ነበረ። ኃጢአትን በመስራቱ ወንጀል በመስራቱ ይሞት ነበረ። ሞተን እንደ ቅጠል ግቢያችን እንዳለ የባህር ዛፍ ቅጠል ወይም የማንጎ ቅጠል ወድቀን በስብሰን እንዳንቀር ሞትን በሞት ለመሻር ህይወትን እንዲሰጠን የአብ ልጅ በስጋ ተገለጠ፣ በስጋ መጣ። ሞት ላይ ስልጣን ያለውን ዕብራውያን ምዕራፍ 2 ቁጥር 15 እስከ 16 በሞት ላይ ስልጣን ያለውን ይኸውም የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ በስጋ ሞት የተፈረደባቸው ፍጡራኖች
ራሱ ኢየሱስ አይደለ እንደ ሞት ፍርድ የሚፈርድባቸው? ያኔ ራሱ ሞት ፍርድ ፈርዶባቸው ራሱ እንዴት ይገደላል? መልካም አምላካችን ፈራጅ ነው። ያ ፈርዶባቸዋል የሞትን ፍርድ። ያም ምንድነው? እሱ እንዳበሉ ከበላችሁ ትሞታላችሁ ስለተባሉ ፍርዱ መጥቶባቸዋል። እውነተኛ ፈራጅ ስለሆነ ፈርዶባቸዋል። ዘፍጥረት ምዕራፍ 2 ላይ እንዳበሉ ከበላችሁ ትሞታላችሁ ስላላቸው፣ ዘፍጥረት ምዕራፍ 3 ላይ ግን በሉና በመብላታቸው ምክንያት ሞት መጥቶባቸዋል፣ ተፈርዶባቸዋል። ምክንያቱም አስቀድሞ የተናገራቸው እንዳበሉ ከበላችሁ ትሞታላችሁ ስላለ ስለበሉ ነሰሰርሊ መሞት አለባቸው። ፍርዱ ተፈጸመ ማለት ነው። ባይፈርድባቸው ባይሞቱ ኖሮ እህታችን ምን ይሆናል መሰለሽ? ከበላችሁ አትሞቱም ብሏቸዋል ዲያብሎስ። ሴጣን ምን አላቸው? ከበላችሁ አትሞቱም አላቸው። እግዚአብሔር ደግሞ ከበላችሁ ትሞታላችሁ አላቸው። አሁን ሁለት ምርጫ አለ። ከበሉ ይሞታሉ ወይንስ አይሞቱም? እግዚአብሔር ከበላችሁ ትሞታላችሁ አላቸው። ሴጣን ደግሞ ከበላችሁ አትሞቱም አላቸው። የማን ቃል ነው እውነት መሆን ያለበት? የማን ቃል ነው እውነተኛ? የእግዚአብሔር ቃል ነው። እግዚአብሔር ትክክለኛ ፈራጅ ስለሆነ ከበላችሁ ትሞታላችሁ ስላለ ሞቱ ማለት ነው። ባይሞቱ ኖሮ ምን ይሆናል? ሴጣን ትክክለኛ ይሆናል ማለት ነው። ከበላችሁ አትሞቱም ስላለ ሴጣን ልክ እናንተ ጋር በቀራ ላይ ቁጥር 34 እስከ 38 አለ። ሱራ 7 ከ15 እስከ 25 አለ። ሱራ ጣ ላይ ከ115 እስከ 125 አለ ማለት ነው። ይሄው ክፍል ዘላለማዊ ዞታሪ ትሆናላችሁ ብሎ ሴጣን ይገባና ይወሰውሳቸዋል ማለት ነው። ብትበሉ ጸበለሷን አይምን እንትኑን አላህ አትብሉ ያላችሁን ብትበሉ አትሞቱም፣ ምንም አትሆኑም፣ አትወጡም፣ ዞታሪ ትሆናላችሁ፣ ዘላለማዊ ትሆናላችሁ፣ ይሽስ አምላክ ትሆናላችሁ እንዳላቸው ማለት ነው። ስለዚህ እኛ ጋር ከበላችሁ ምን ትሆናላችሁ አላቸው ሴጣን፣ አትሞቱም አላቸው። እግዚአብሔር ደግሞ ከበላችሁ ትሞታላችሁ አላቸው። በሉ። ስለዚህ እግዚአብሔር እውነተኛ ፈራጅ ስለሆነ ሞቱ። እግዚአብሔር ደግሞ ፈራጅ ብቻ ሳይሆን መሐሪም ነውና ምሕረትን ሊያመጣ በስጋ ተገለጠ። የሰው ልጅ ያንን ሞትን አሸንፎ መነሳት ስለማይችል ፍርዱ ትክክለኛ ካሳ ስለሚያስፈልገው ያሸነፋቸው ሴጣን ነውና ሴጣንን ለመሻር ዕብራውያን ምዕራፍ 2 ቁጥር 15 አንድ የከፈተው ፈጠን እያደረግ ሞቱን በሞቱ ሻረው ማለት ነው። ያሸነፋቸው ዲያብሎስ እግዚአብሔርን ሳይሆን ሰዎችን ያሸነፈውና ምሕረቱ መምጣት ያለበት አንድም ስጋን በተዋሃደ መሆን አለበትና ስለዚህ ዲያብሎስ ይሸነፍ ዘንድ የሰው ልጅ በዲያብሎስ ላይ ኃይል ስልጣን ይኖረው ዘንድ ክርስቶስ የሰው ልጅ እርሱ የአብ ልጅ በስጋ ተገለጠ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ያ ቃል አካላዊ ቃል ሁሉን የፈጠረ ሁሉን ያስገኘው ስጋን ያልነበረው ደም ያልነበረው ነፍስ እነኚህ ከማርያም ነስቶ ምን ሆነ? ተካፈለ። እንደኛ ቃል ስጋን ተካፈለ ተዋህዶ ተገለጠ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የያዘው የአብርሃምን ዘር እንጂ የመላእክትን ዘር አይደለም ይላል። ስለዚህ በስጋ ተካፈለና በስጋ ተገለጠና በሞት ላይ ስልጣን ያለውን ሻረውና እኔ ትንሣኤ ሕይወት ነን አለ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 አንድ ክፈተው። ስለዚህ በስጋና በደም ተካፍሎ ዲያብሎስን ድል አድርጎ 11:25 ዲያብሎስን ድል አድርጎ ሉቃስ ወንጌል ምዕራፍ 4 ላይ ማቴዎስ ወንጌል ምዕራፍ 4 ላይ ከተፈተነ በኋላ በስጋው ዲያብሎስ እኛን ፈትኖ እንደማያሸንፈን እሱ ምሳሌ ሲሆነን ዲያብሎስን እንዴት እንደምናሸንፍ ካስተማረን በኋላ ሉቃስ ወንጌል ምዕራፍ 10 ቁጥር 17 ላይ ለደቀ መዛሙርቶቹ እንኳን ያንን በስሙ የሚያስወጡበትን አጋንንት እንዴት እንደሚያባርሩ ዲያብሎስን እንዴት እንደሚያሸንፉ ስልጣን ሰጣቸው ማለት ነው። ኢየሱስም ትንሣኤ ሕይወት እኔ ነኝ አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ሰዎችን አምነው አይደለም ሕያው የሚሆኑት። እርሱ ትንሣኤ ሕይወት ነው። እርሱ ትንሣኤ ሕይወት የሚያሰጥ አይደለም። እርሱ ራሱ ምንድን ነው? ትንሣኤ ሕይወት ነው። ትንሣኤ ነው፣ ሕይወት ነው። ሱረቱ ሂጅር ላይ ባልሳሳት ሱራ 22:6 ወይም ደግሞ 23:6 ላይ አላህ ነው ትንሣኤ ሕይወት የሚሰጠው ትንሣኤ የሚሰጠው በመቃብር ያሉ ድምፁን የሚሰሙት አላህ ብቻ ነው። ክርስቶስ ምን አለ? አሰጣለሁ አይደለም ያለው እኔ ነኝ አለ። እነኛ ሞት የተፈረደባቸው የሚሞቱት፣ እርሱ ግን ምን አደረገ? እኔ ነኝ። ምንድን ነኝ? ትንሣኤ ነኝ። ትንሣኤ ብቻ ነው፣ ሕይወት ነኝ። ሕይወት አሰጣለሁ አይደለም፣ ሕይወት ነኝ። የሚያምንብኝስ
የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው ይሆንም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ አላት። እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምኛለሁ አለ። ሰው ክርስቶስ የእግዚአብሔር ልጅ መሆኑን ካመነ፣ የዘላለም ሕይወት እንደሚሰጥ ካመነ፣ እርሱ ትንሣኤ መሆኑን ካመነ የዘላለም ሕይወትን ያምናል፣ የዘላለም ሕይወትን ያገኛል። እስልምናው ጋር ስንመጣ ግን ሱራ 72 ቁጥር 1 ጀምሮ ከጅኒ የሆኑ ጎሳዎች ይመጡና ሙሐመድ ጋር አላህ ልጅን አልያዘም አልወለደም፣ አላህ ሚስት የለውም ስለዚህ ልጅ የለውም አሉ። የአጋንንቶችን አስተምሮ ትይዙና እናንተ ክርስቶስ የአላህ ልጅ አይደለም ትላላችሁ። እቺ ሴት ግን እንዳንቺ ጠያቂ ነበረችና ምን አለች? ታምኛለሽ እንዴ ብሎ ሲነግራት አዎ አንተ ክርስቶስ የእግዚአብሔር ልጅ ነህ አለችው። የዘላለም ሕይወትን አገኘች። የክርስቶስ የአብ የባህሪ ልጁ መሆኑን ማመን የዘላለም ሕይወትን ያሰጣል። እርሱ የዘላለም ሕይወትን የሚሰጥ ትንሣኤ ሕይወትን የሚሰጥ ነውና። እስልምናው ጋር ስንመጣ ግን የአጋንንትን አስተምሮ ሱራ 72 የአጋንንቶች ምዕራፍ ወይም የጂኒዎች ምዕራፍ ይባላል። ከአጋንንት የሆኑ ወደ መሐመድ ጋር ይመጡና አላህ ሚስት ስለሌለው ልጅ የለውም አሉ። ሙስሊሞች ዛሬ ላይ ቁሉ አላሁ አሐድ አላህ ሚስት የለውም ምን የለውም አንተ ያኔ እግዚአብሔር በስጋ ሲገለጥ እሱ ራሱ ተገልጦ ከመጣ በኋላ ሁሉም ነገር ሁሉን የማረግ መብት አለው። ሞቶ ሳይሆን ጥሩነት ለማሳየት እኮ መሞት አይጠበቅም። የሰው ልጅ እሱ እኮ መሐሪ ነው። የሰው ልጅ መማር ይችላል። ግን እንዴት ይገደላል? እንዴት የገደሉትስ ለኛ ኃጢአት ከሆነ ገዳዮች ውስጥ ደግሞ ለምን ይገሉታል? አላህ Subhanahu Wa Ta'ala ደግሞ ልጅ አላህ Subhanahu Wa Ta'ala አይወልድም አይወለድም ፍጹም የለውም አምሳያ እዚህ ጋር ዝጋው ስለ አላህ አታንሳ። አንዴ ኦኬ ክርስቶስ እንደሚሞት በስጋ አስቀድሞ ነግሮናል። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ ሊያገለግለን እንደመጣ እንዲሁም ደግሞ ቤዛ እንደሚሆነን ተናግሯል። ቤዛ ማለት ምትክ ካሳ ማለት ነው። ክርስቶስ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ስለዚህ ክርስቶስ በስጋ የተገለጠው ሊያገለግለን ቤዛም ሊሆነን ነው። ባልተሳሳት ዮሐንስ ሳይ ሙስሊም 27:67 ላይ እናንተ ቤዛ የምንሆናችሁ እኛ ነን፣ ራንሰም የምንሆናችሁ እኛ ነን። ክርስቶስ ግን ለእኛ ቤዛ ሊሆነን መጣ፣ በፍቃዱ ነው። እኛ ግን ሳንፈቅድ ለአንቺ ገነት ትገቢ ዘንድ ኃጢአትሽ እኔ ላይ ነው የሚጫነው፣ ሳልፈቅድ ማለት ነው። ክርስቶስ በፍቃዱ መጣ። ለምን? ሊያገለግለን፣ ቤዛም ሊሆነን እስከ ሞት ድረስ ወደደ። ሮሜ ምዕራፍ 5 ቁጥር 6 አንዴ ክፈተው። ፍቅሩን እንዲገለጸልን እዚህ ጋር ግን እኮ አሁን የገለጽከው ቦታ ሊያገለግለን ይላል። አዳምጪ። ፍቅሩን ምን ድረስ ገለጸልን? ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለማን ሞተ? ስለ ኃጢአተኞች። ለምንድን ነው መሞት ያስፈለገው? ስለ ኃጢአተኞች ሞተ። ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። እግዚአብሔር ለኛ ያለው የራሱን ፍቅር ያስረዳል። ለራሱ ያለውን ፍቅር እስከ ሞት ድረስ ከመውደድ በላይ ምን አለ? እስከ ሞት ድረስ ወደደን። አንድ ልጁን ሰጠን። ፍቅሩን እዚህ ድረስ ገለጸልን። ሌሎች ኃጢአቶችን ሌሎች ሰዎች ላይ የሚጭን አይደለም። የኛ አምላክ የእኛን አንስቶ ሙስሊሞች ላይ የሚጭን አይደለም። የእናንተ እንደዛ ነው። አንዴ ቼክ አድርግልኝ ክርስቲያን። ሳይ ሙስሊም 27:67 ወይም ደግሞ 21:67 ኃጢአታችሁን የእናንተን አንስቶ እኛ ላይ ይጭንና እኛን ጋር እንደሚከትና እናንተ ገነት ትገባላችሁ። የእኛ አምላክ ግን ስለ ሁላችን አንዴ ሞተ። እንደዚህ የሚል ማስረጃ አምጣላ ሱብሃነሁ ወተዓላ። አንዴ ይሄው አዳምጪ። ሳይ ሙስሊም 27:67 ኤሌ ሊስን when it will be the day of resurrection, Allah would deliver to every Muslim, a Jew or a Christian, and say that is your rescue from hellfire. በቂያማ ቀን አላህ ለእያንዳንዱ ሙስሊም ይህ አይሁድ ወይንም ክርስቲያን ከገሃነም እሳት መዳኛህ ነው ይለዋል።
እናንተ ገነት እንድገቡ ትንሣኤን እንድታገኙ ህይወት እንድታገኙ ኃጢአታችሁ እኛ ላይ ይከመርና እናንተ ገነት ትገባላችሁ። የኛ የኔና የተሳሳተ አርራህማን ረሂም አላህ Subhanahu Wa Ta'ala በዚህ በዱንያ ለሙስሊሙ ለካፊሩ ማለት ነው። በዱንያ የከካፊ በገሃነም ነው። አረ አዳምጪ አንደሚታች። ስለዚህ የኛ አምላክ ግን በፍቅሩን በእንደዚህ አይነት ሁኔታ ገልጿል። እንደዛ ነው። ኤኒዌይስ ይበቃታል ይመስለኛል። ሰዓቱ ሜዳ ያ ይበቃሻል። ያ ምንድነው እዚህ ላይም ሐዲስ አልቁርሲ 8ኛው ሐዲስ ምን ብሎ ይናገራል መሰለሽ? አላህ በቂያማ ቀን unload the sin from them and put that same over the Jews and the Christians ኃጢአቶቻቸውን ከሙስሊሞቹ ላይ ያነሳና አይሁዶችና ክርስቲያኖች ላይ ይጭንባቸዋል። then let the humble slave get into paradise by the virtue of my mercy በእኔ ምህረት ባሪያዎቼ ወደ ገነት ይግቡ ብሎ ከዛ ይናገራል። አይሽ ይሄ ነው በሰው ኃጢአት መቀጣት ማለት ይሄ ነው መጀመሪያ ማለት ነው። ሰው ክርስቶስ ኢየሱስ ግን ምንድነው ራሱ የወደደውን ሊያደርግ እኛን ሊያድነን መጣ በፈቃዱ። ማንም አስገድዶት ማንም ሂድ ብሎ ገፍቶት አይደለም የመጣው። ክርስቶስ ኢየሱስ ነፍሱን ስለ ወዳጆቹ ለመስጠት ብሎ በስጋ ተገለጠ፣ በስጋ ሞተ፣ አረገ፣ ትንሣኤ ህይወትን ሰጠን ማለት ነው። ይሄንን አረጋገጥን። ባጭሩ ነው። በጣም ብዙ አብራርተናል። በዛው ግን ምንድነው እሱ በስጋ እዛው እንዲሁ ማድረግ አይችልም ወይ ምናምን እንዳልሽው ፍቅሩን እስከ ሞት ድረስ በመግለጽ ምን ያህል እንደሚወደን ምን ያህል እንዳከበረን እንዳፈቀረን የሚያሳይ ነው። ሮሜ ምዕራፍ 5 እንደሚናገረው እሱ ፈጣሪ ነው የፈለገው በሞት እኮ ይሄ ማለት እኮ አንድ ሰው ለሚወደው ሰው መስዋዕት ማለት ነው። አዳምጪ ትመልሻለሽ። እሺ ስለዚህ እዚህ ስማች ፍቅሩን ገልጿል። የሰው ልጅ አዳም የሳተው እግዚአብሔርን ለመሆን ነው እንደማይችል ካሳየው በኋላ ግን ክርስቶስ በስጋ ተገልጦ ይህም ፍቅሩን አሳይቶናል። አላህ ስለማይችል ነው እንደ ከሌሊቱ 1/3 ሁሌም ወደ ቅርቢቱ ሰማይ የሚወርደው እዛው ከሆነ ጸሎታችሁን መስማት ስለማይችል ነው። ነገርኩህ እኮ አላህ Subhanahu Wa Ta'ala ይወርዳልም ሲባል እንደ ፍጡራን ውርድ አይደለም። ነገርኩህ እኔ እንዴት ይወርዳል አልጠየኩሽም። ከሌሊቱ 1/3 ያንቺን ጸሎት ለመስማት አንድ ቀን አይደለም ለሺህ ዘመናት የሚመላለሰው የሚወርደው ይሰማል። ጸሎት ከአርሽ በላይም ሆኖ ራሱ እየሰማሁ ነው። እፎይ እኔንም እየሰማኸኝ አረጋጊው። እኛ ጋር እንደጠየቅሽው የእኛ አምላክ የሚታይ የሚዳሰስ የሚነካ የሚሄድ የሚመጣ አይደለም። ነገር ግን ቃል ስጋን ተዋህዶ በስጋ ተገለጠ ብለን እናምናለን። በስጋ ተገለጠ ብለን እናምናለን። ያንቺ አምላክ ግን ያ አካል ያ አምላክ ከአርሽ በላይ ያልሹ ያለ እረፍት የተለያዩ ሀገር የተለያየ ታይሚንግ እያለ ከሌሊቱ 1/3 የሚመላለሰው ያንቺን ጸሎት ለመስማት አይሰለቸውም? አይደክመውም? አይደክመውም። በፍጹም አላህ Subhanahu Wa Ta'ala አይደክመውም። አንዴ ለዘመናት የሚመላለሰው እዛ ሆኖ መስማት ስላልቻለ ነው እያልን እንጠይቅሽ። ስለዚህ መልሽ። እሺ ልመልስልህ። አላህ Subhanahu Wa Ta'ala ይወርዳል ስንል እንደ ፍጡራን አይደለም፣ የራሱ ይሆናል። እኔ እንደማን ይወርዳል ብዬ የጠየቅኩሽ አልጠየቅኩሽም። እንደ ፍጡራን ይወርዳል ፕሊዝ ቆይ እንደ ፍጡራን ነው ወይ የሚወርደው ብዬ አልጠየቅኩሽም። ራሱ እንደ ራሱ ባህሪ በሱንሱማ ይሁን እየተገለባበጠ ይሁን በፓራሹት ይሁን ብሎ ይሁን እንደዚህ እየከነፈም ይሁን እሱ ብቻ ማንም እኛ በማይመስል ሁኔታ ከሌሊቱ 1/3 ሁሌም ይወርዳል አይደለ? አዎ በየሁሉም ሌሊት ውስጥ ይወርዳል። ለምን እንደሚወርድ ለምንድን ነው የሚወርደው? እንዴት ወረደ አልተገለጸልንም። ያኔ ሲወርድ መላእክት ታዩ እንዴት ወረደ ታዩ። ለምንድን ነው የሚወርደው? እሱ ከፈለገስ እሱ ከፈለገ በየቀኑ መመላለስ ግዴታው ነው። ግዴታው ማን ያደረገው? የራሱ ስልጣን እኮ የሱ ነው። ታዲያ እሱ ከፈለገ እኛ ጋር ክርስቶስ የአብ የባህሪ ልጁ በስጋ ሲገለጥ እሱ ከፈለገ ስለምንድን ነው አንቺ ቅር የሚልሽ? በስጋ ተገልጦ እሱ ከፈለገ በስጋ መገለጡ ጥሩ ግን እኮ እሺ ልመልስልህ። ዝም በላ እሱ ከፈለገ ምን ገዶሽ ነው አልቀበልም ያልሽው?
እሱ ከፈለገ በአካል ተገለጠ መገለጦች ይፈለገ እንበል። ነገር ግን በፍጡራን እጅ እኮ ነው የተገደለው። ፍጡራኖች ከሱ የተሻለ አቅም እንዳላቸው እኮ ነው የሚያሳየው እዚህ ጋር። ያኔ ፍጡራኖች አምላክን ገደሉት። እሱ ግን መሐሪ ነው። እሺ አዳምጫ አምላክ በባህሪ የሚሞት አይደለም። ለአምላክ ቀድሜ ነግሬሻለሁ። መሄድ፣ መምጣት፣ መቆመጥ፣ መመታት አንዴ አይነገርም። ክርስቶስ በስጋ ስለተገለጠ ግን ቃል ስጋን የተዋሃደ ስለሆነ ሞተ ሲባል ምን ማለት ነው? መሞት አቅለኛዋ ሞተ፣ ተሰቅሎ ሰዎች ገደሉት። ሞት ማለት ምን ማለት ነው? ሞት ነው። ሞት ያው ሰው ገደለው ነው። እንደዛ ነው። ምንድነው ሞት? ህይወቱ አለፈ። ህይወቱ ከስጋው ተለይቻለች። እሱ የክርስትና አስተምሮ ነው። የእስልምናው አይደል? የእስልምናው ነው ነፍሱ ከስጋው መለየት። ይሄ በክርስትና በእስልምና ያኔ ነፍሱ ከሩሁ ተለያየች። በእስልምና ሁሉ ነገር ይጠፋል አይደለ? እንደ አዲስ ነው ሪሰሬክት የምታደርግ ሪክሬሽን ነው። እናንተ ጋር ያለው ሪሰሬክሽን አይደለም፣ እንደ አዲስ ነው የሚሰራችሁ። ሱረቱ አንቢያ ላይ 104 አካባቢ ላይ እኮ እንደ አዲስ ነው የሚፈጥራችሁ 30 ሜትር አድርጎ። ስለዚህ እኛና የእናንተ ሞት ይለያያል። እኛ ሞት ስንል ነፍስና ስጋ መለየት ነው። እናንተ ሞት ስትሉ መጥፋት ነው ሁለቱም። እኛ እንደዛ እናምነው፣ ስጋና ነፍስ መለየት ነው። ስለዚህ በስጋ ሞተ ስንል መለኮት ሁሉን የሞላ በሁሉ ያለ ሁሉን የሚወሰን እንጂ ማይወሰን ነው። ስለዚህ መለኮት በስጋ ውስጥም አለ፣ መለኮት በነፍስ ውስጥም አለ። መለኮት ሊሞት ስለማይችል እሺ ሞተ እንበል። ከሞተ በኋላ ደግሞ ተነሳ ትላላችሁ። ሲነሳ ያኔ ማን ነበር ያየው? ሲነሳ ማን አየው? እንዴት ስታየ? ከመቃብር ውስጥ ሲነሳ ደጋግመን ጥያቄ መለስ ነው። ክርስቲያን ቀጥል። የመጨረሻ ጥያቄ ነው። ይሄ መጨረሻ ጥያቄ ነው። ከዛ ያሶስዋ ትቀጥላለች። ክርስቶስ ኢየሱስ እንግዲህ ከሞት ሲነሳ እጅግ በጣም በርካታ ያዩት ሰዎች አሉ። በጣም በርካታ። ለምሳሌ መጀመሪያ መቅደላዊት ማርያም አይተዋለች። ከዛ በኋላ ሞቶ ሲነሳ የሚል ማስረጃ አለ። ኦኬ አንደኛ ቆሮንቶስ ምዕራፍ 15 ላውጣና ላንብብልሽ። ከዛ በኋላ የሚበቃሽ ይመስለኛል። ኦኬ ምን ይላል መሰለሽ እዚህ ጋር እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያ በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ ታየ፣ ኋላም ለሐዋርያቱ ሁሉ ታየ ብሎ ይናገራል። ሉክ ክርስቶስ ኢየሱስ እንደሞተ አይተውታል፣ እንደሞተ ያውቃሉ፣ ቀብረውታል። ከዛ በኋላ ከሞተ በኋላ እነማን አዩት? እነዚህ ሰዎች አይተውታል፣ ሐዋርያቶቹ አይተውታል። ስለዚህ እነዚህ ምስክር አይደሉም? ኦፍኮርስ ምስክር ናቸው። ምክንያቱም እንደተሰቀለ እናንተ በምታምኑበት ነው እንጂ ኢሳ አለይሂ ሰላም አልሞተም። ይሄ ግልጽ ነው። ግን እናንተ የዛ ብላችሁ አቅለኛዋ ኢሳ እንዴት ነው የሆነው? እስኪ ኢሳ አለይሂ ሰላም አላህ ሱብሓነሁ ወተዓላ ለተአምር ዘንድ ሊያሳየው ከድንግል ማርያም በምንም ወንድ ሳይነካት ነብይ አድርጎ ወደ ኡመቱ እንዲልከው ዘንድ ፈጠረው። ከተፈጠረም በኋላ በድንግልና ከመርየም አለይሂ ሰላም ያኔ ጅብሪል አለይሂ ሰላም ወረደ። እፋለ ነፋባት፣ አረገዘችው። በጌታ የምትጠበቅ ጅብሪል ነው የነፋባት? ጅብሪል ነው የነፋባት? አይዋ አዎ። ኧረ ተይ፣ አንድ ጥቅስ የለም እንደዛ የሚል። አላህ ራሱን የነፋባት። ከዛም በኋላ በድንግልና አረገዘችው። እሷም ያኔ በፍርሃት ምንድነው የምለው፣ በፍርሃት ተጨነቀኝ። አላህም ጌታው ስንንተውና እሺ፣ ኢሳ አልተሰቀለም ብለሽ ነው የምታምኚው? አይዋ አልተሰቀለም። እንዴት ነው የሆነው? ሊሰቅሉ ሲሉ እሺ፣ አልተሰቀለም። አላህ ሱብሓነሁ ወተዓላ ሁለተኛ ሰማይ ላይ እሱ ወሰደው። ያኔ ነብይ አድርጎ ልኮት ነበር። ነብይ አድርጎ ተራከው እያስተማረ እያለ አንድ እስቲ ማስረጃ ኢሳን ሲወስዱት ወደ ሰማይ ሲወሰድ ያየ አንድ ብቻ ከቁርአንሽ። ያኔ ቁርአን እኔ ጨርሼ አልቀራውም፣ ግን ደግሞ የሰለፍይ ተከታይ ነኝ። የነሱን ትምህርት እማራለሁ። የለም ተረተረትና
እኛ ግን እንስተሽ ከመቃብር ተነስቶ እንዳረገ እያዩት እንደሆነ ሐዋርያት ሥራ ምዕራፍ 1 ቁጥር 11 እና ይክፈተው። የሞተው ሰው ሌላ ነው። አንድ አዳምጪ። ሰው ሞቷል። ነገር ግን ኢሳ ላይ አንድ ማስረጃ አቅለኛዋ አይደለም ከቁርአን ከሐዲስ እንኳን ከቁርአን የመጡልሃል። ቁርአንን በደንብ ስላልቀረው ነው። አዳምጪ። ይህም ከተናገረ በኋላ እርሱን እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁሉ ሰዎች ባጠገቡ ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁ እንዲሁ ይመጣል አሏቸው። ተነስቶ ሲያርግ እንኳን እንዲህ ታይቷል። እናንተ ጋር ወደ ሰማይ ወጣ እንጂ አልሄድም። እኔ አሁን ይበቃኛል። ከዚህ የተማርኩት ቢኖር የማውቀው ነው የተማርኩት። ቆይ አንዴ የሚታርጋት ምንድን ነው እሱ? አዳምጪ እንጂ እናንተ ጋር ምንም በኢሳ ቦታ ሌላ ተሰቅሏል አልሽ፣ ማስረጃ የለም። እኛ ጋር ተሞት ሲነሳ ማስረጃ አለ፣ ተሰቅሎ ሲነሳ ማስረጃ አለ። ቶማስን እንኳን እና ጎኔን የተወጋሁትን እይ ብሎ እጁን ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አካባቢ አንድ ቼክ አድርገው ከመቃብር ከተነሳ በኋላ ለቶማስ አሳይቶታል። እዛ የሚነግሯችሁ ዝም ብሎ ተራ ጥያቄ አውለታ ሲጠይቅ ተራ ጥያቄ አይደለም፣ በቁርአኑ ያለ ነው። እኔ ለመፈሰር ያኔ ብዙ ሰዓት ድረስኩ ነው። ቁጥር 27 አካባቢ መሰለኝ። አንዴ አዳምጪ፣ ዝቅ አድርግልኝ። ኦኬ። ከዚያም በኋላ ቶማስ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመነህ እንጂ ያላመንህ አንቱን አለው። ቶማስ እንደተነሳ ክርስቶስ ሲሰማ እንዴት መነሳቱን እንትን ሲል ሲጠራጠር ና እመን ሳታይ ሎክ ካላየው አላምንም ስላለ ና አስገባና የተወጋሁት ጎኔንም ክተትና እጅን አይደለም እንዲሁ በማየት ነክተው ዳሰውት ሁሉ ነው ያመኑት። ከመቃብር ሲነሳ ተነስቶ ቶማስም እጁን ከከተተ በኋላ ምን አለ? ቶማስም ጌታዬ አምላኬ ብሎ መለሰለት። ነክተው ዳሰው እንደዚህ ተመዝግቧል። እኛ ጋር እናንተ ጋር ምንም የለም። ይብቃን ክርስቲያን። ያ በእስልምና እንግዲህ ሐዋርያት ኢሳ ሐዋርያት አሉት ብላችሁ ታምናላችሁ። ስለምን ያስተምሩ አይታወቅም። አጋንንት ይሁኑ ምን ይሁኑ የት ይሄዱ እንዴት ይሙቱ ስለ ኢሳ ምን እንዳስተማሩ ምንም የሚታወቅ የለም። በነገራችን ላይ እኛ ጋር ሐዋርያቱ ጌታ ደቀ መዛሙርት ስለ ኢሳ እና ስለ እናቱ አንድ እኔ ልነግርህ ስል ይባል ትላለህ። አንድ ጥያቄ ብጠይቅሽ እኮ ስለማትመልሽ ነው አቅለኛዋ። ስለዚህ ከመጨቃጨቅ ቢቀር ነው የሚሻለው ማለት ነው። እና ለዛሬ ይበቃናል ጋይስ። ሁላችሁም ሰላም ደሩ። ጥሩ ትምህርት እንዳገኛችሁ ተስፋ እናደርጋለን።